አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ራህማ ዩቲዩብ ተከታታዩ በሙሉ እንዴት ናችሁ? ደህና ናችሁ? በያላችሁበት በየዓለም ዳርቻ ሰላማችሁ ብዝት ብዝት ይበልኝ። ውድ ጓደኞቼ ላይክ ሼር የምታደርጉ ውድ ቤተሰቦቼ በጣም ነው የማመሰግነው። እንዲሁም ኢትዮፕሽን ትተሸዋል ስሪበት ለምትሉኝ በጣም ላቅ ያለ ምስጋና አለኝ እና እንግዲህ ዛሬ ደግሞ ትንሽ ርዕስ ይዤላችሁ ነው የመጣሁት። ያው እንግዲህ በጣም ያሳዝናል። አሳዛኝ ነገር ነው። እንደኔ በጣም ነው ያሳዝነኝ። አንድ የህንድ አውሮፕላን ዛሬ ተከሰከሰ። ብዙ ሰዎችም ሙተዋል። ህይወት በነፍስ ውስጥ እንደሚውለበለብ ሻማ በቀላሉ የሚጠፋ ነው። እንደ ሸክላ ተሰባሪ ነው። ሁሌም ለሞት ቅርብ ነገር። አንዳንድ ሰዎች ያው ሞቶ ላይ ደርስም ብሎ የሚያስብ አለ። አንዳንዱ ሰው ደግሞ ያው እንግዲህ ሲደርስበት ነው የሚያውቀው ማለት ነው። ያው ደግሞ በጣም ከባድ ነው። እኔ እንጃ ብቻ በጣም ያሳዝናል። አወዳደቁም እንደምታዩት በጣም ከባድ ነው። እኔ እንጃ በተለይ በዛ አጋጣሚ ያው አውሮፕላን የሚያበር ቤተሰብ እናት አባት በዛ አጋጣሚ በጣም ነው ልባቸው የሚሰበረው። ከባድ አዛን ነው። ያው ህይወት እንደ ሸክላ ተሰባሪ ናት። እኔ እንጃ ብቻ ከባድ ነው። ሁሌም ሞት ቅርብ ነው። ነገር ግን በጣም ያማል ማለት ነው። እንደ ባለፈው ማለት ነው የዛሬ 11 አመት ምናምን የሆነው ኢትዮጵያ ውስጥ ቦይንግ 737 እንደዚህ ሆኖ ነበረ ካስታወሳችሁ ማለት ነው። ግን ያው እንግዲህ ሶብሩን ይስጣቸው። ሌላ ምን ይባላል? ህይወት ሁሌም በሞት ነው የሚደመረው። ከሞት የበለጠ ኪሳራ አንድ ብቻ ናት። ያላፈቀረ ልብ፣ ያልሳቀ ጥርስ፣ ያልተሳመ ከንፈር። እንግዲህ ይሄ አስተያየት ነው። ሌላው ትርፍ ነው። የህይወትን ዋጋ የምንለካው ልባችንን በዳሰሱት ስሜቶች ነው። በነፍሳችን ውስጥ ባጨቅነው የደስታ ዘላለሞች ነው። ይህ ትክክል ነው። እኔ እንጃ ብቻ በአደጋ መሞት በጣም ከባድ ነው። እኔ ዝም ብዬ በሞት እመርጣለሁ እንጂ በአደጋ መሞት በጣም ከባድ ነው። ውድ ቤተሰቦቼ እኔ እንጃ በጣም ነው ያዘንኩት። ያው እንግዲህ እዛ እንደዚህ ሆኖ ተከስክሶ ሰው ይተርፋል ብሎ መቼም የሚታሰብ አይመስለኝም። ራሱ እንዴት እንደገባ ወደ መሬት በጣም ነው የገባው። ግን የተወሰነ ቀርቷል። አሁን ኢትዮጵያ ላይ የተከሰከሰው ግን እንደዛ አልነበረም። ይሄ ግን መሬቱ እንዴት አድርጎ እንደተረመሰው እንዴት አድርጎ እንደገባ እያያችሁት ነው። እና በጣም ከባድ ነው። ህይወት ከንቱ ናት። ለፋንላት አልለፋንላት፣ ተንገላታንላት አልተንገላታን፣ ብቻ በጣም ከባድ ነው። በተለይ በእኛ በኢትዮጵያኖች ላይ የመከራ ችግር ነው የሚመላለስብን፣ የመከራ ቋት። ግን ቢሆንም ደግሞ አልሐምዱሊላህ ያም ሆነ ይሄም ሆነ አልሐምዱሊላህ ከማለት ውጭ ሌላ የሚባል ነገር ምንም የለ። በጣም አስቸጋሪ ነው እና በጣም ያሳዝናል። ያው ያላፈቀረ ልብ የተባለው ለምን እንደሆነ ታውቃላችሁ? ማንኛውም ሰው የእህልም ፍቅር አለ፣ የልብስም ፍቅር አለ። አሁን አንዳንድ ሰዎች ያው ፍቅር ሲባል ጓደኛሞች ምናምን ይባላል። ላ መሀባ አለ። ፍቅር ብቻ ለጓደኛ ወይንም ለፍሬንድ ምናምን አይደለም። በነገራችን ላይ ማለት ነው እንደኔ ማለት ነው። አሁን እኔ የምግብ ፍቅር አለብኝ፣ የልብስ ፍቅር እራሱ አለብኝ። ከውሃ ይጀምራል። የሁሉም ይለያያል። አሁን እዚህ ጋ አንዳንድ ሰዎች አስተያየት ሲሰጡ እንዴት ከዚህ ጋር ታነጣጥሩታላችሁ የሚለው ያው በጣም ከባድ ነው፣ ይለያያል። ከዚህ ቀጥሎ አንድ ሰው የተረፈው እንግዲህ እኔ እንጃ ምን ያክል እሱ ደግሞ አላህ እንደሚወደው ነው። እንደዚህ ሆኖ ተከስከሶ ከተረፈ አላህ እንግዲህ ምን ያክል እንደሚወደው ነው።
ከሆነ አደጋ አላህ ነጥሎት ያስቀራችሁና አላህ ያድናችሁ። የታደለ ሰው መሆን አለበት፣ እንደኔ ማለት ነው። እንደኔ ከዚህ ከሳት ውስጥ ከዚህ አወዳደቅ እንግዲህ አላህ የጠበቀው በጣም እድለኛ ነው፣ ባለ ዱዓ ነው። እና በጣም ከባድ ነው። ውድ ሀገሬ ልጆች ለሀገራችንም ሰላም እንድመጣ ዱዓ አድርጉ። ሀገራችንም ሰላም የለውም። በተለይ የኢትዮጵያ ነገር በጣም አስቸጋሪ ነው። ሰሞኑን ግን እኔ እንጃ ለምን እንደሆነ አላውቅም። ኢትዮጵያ ብቻ አይደለም እንደምታዩት በፍልስጤም፣ በውጭ ሀገሩም፣ በፓኪስታንም፣ በህንዱም በቃ የተለያየ ስሜት ነው የምንሰማው። ሁሉ በጣም አስቸጋሪ ነው። ግን አላህ ሰላሙን ያምጣልን። ለሁሉም ለተቸገረም አላህ ይለፍለት። ሀዘንም ላለው ሀዘኑን አላህ ይቀንስለት፣ ሀዘኑን ያስረሳው። ሌላ ምን ይባላል? በጣም ከባድ ነው። 242 መንገደኞችን እንዳሳፈረ ተከሰከሰ። በጣም ከባድ ነው። በጣም ነው የሚያሳዝነው። እውነት ለመናገር ትልቅ ነው። 242 በጣም ከባድ ነው። ያውም ጫካ ውስጥ ነው የገባው። በጣም ነው የሚያሳዝነው። ቤተሰብ ከበላ ሁሉ ይጠብቀን። በውጭ ሀገርም በውስጥ ያለ ነገርም ያለን ዱዓ አድርጉ። በጣም አስቸጋሪ ነው። ለሞት ሞት አነሰው ይባላል። በጣም የሚያሳዝናል። በየሀገሩ ጦርነት፣ በየሀገሩ ሰው መጋደል፣ በየሀገሩ ብጥብጥ አላህ ይቅር ይበለን። ሀገሯን እንደ በፊታችን ሀገራችን ሰላማችንን ይመልስልን። በጣም ነው የሚያሳዝነው ከምር። እና ውድ ቤተሰቦቼ ላይክ ሸር አድርጉ። በሌላ ቪዲዮ ውስጥ ከምንገናኝ መልካም ቆይታ